السلام عليكم ورحمة الله وبركاته ውድ ተመልካቾቻችን እንኳን ወደዚህ የፖድካስት ዝግጅት በደህና መጣችሁ። ከሼክ አብደላ ሙስጠፋ ጋር የምናደርገው ይህ ውይይት ብዙዎች በጉጉት የሚጠባበቁት ፕሮግራም ነው። በዚህ ፕሮግራም ላይ ስለ ግለሰቦች፣ ስለ ታሪካቸው፣ ስለ ግንኙነታቸውና ስለ ራዕያቸው እንወያያለን። በተለይም በኢትዮጵያና በሱዳን መካከል ያሉ ግንኙነቶችን እንመለከታለን። ከኛ ጋር የሚገኙት ሼክ አብደላ ሙስጠፋ ናቸው። በዚህ ፕሮግራም እንኳን ደህና መጡ። የአባይ ነገስታት ቻናላችን ከኛ ጋር ስለተገኙ እናመሰግናለን። አመሰግናለሁ ኡስታዝ ጀማል። ይህን ትልቅ ቻናል በመመስረቱና የአባይ ነገስታት በሚል ታላቅ ስም ስለሰየሙት እናመሰግናለን። ይህ ትልቅ ስም ነው። እኔም ስለ አባይ፣ ስለ ነገስታቱና ስለ ህዝቦች ግንኙነት ለመነጋገር ይህን እድል በማግኘቴ ተከብሬያለሁ። በመጀመሪያ ስለ እርስዎ በትንሹ እንወቅ። የት ነው የተወለዱት? ከዚህ በፊት በውይይታችን ላይ ኢትዮጵያዊ፣ ሱዳናዊ፣ ኤርትራዊ እንደሆኑ ገልጸው ነበር። እነዚህ አካባቢዎችና ግንኙነቶች በህይወቶ ላይ ትልቅ ተጽዕኖ አላቸው። ስለ ግል ህይወቶ፣ ስለ ትውልዶና ስለ ቤተሰቦ እንዲሁም ቤተሰቦ በማህበራዊ በፖለቲካዊና በዲፕሎማሲያዊ ዘርፎች ያሳደረውን ተጽዕኖ እንድናውቅ እንፈልጋለን። ስሜ አብደላህ ሙስጠፋ ኢድሪስ አብደላህ ነው። ከበኒ አሚር ጎሳ ነኝ። የበኒ አሚር ጎሳ በሱዳን፣ በኤርትራና ቀደም ሲል ኤርትራና ኢትዮጵያ አንድ ሀገር በነበሩበት ዘመን በኢትዮጵያም ይገኛል። እኔ የምገኝበት የጂኦግራፊ ክልል ከስቲትና ባሰላም ጀምሮ በድንበር አካባቢዎች አልፎ እስከ ቀይ ባህር ድረስ የሚዘረጋ ሰፊ ክልል ነው። ከጣፋጭ ውሃ እስከ ጨዋማ የቀይ ባህር ውሃ ድረስ ያለውን ሰፊ አካባቢ ይወክላለሁ። በ1962 ዓ.ም በሱዳንና በኤርትራ ድንበር ላይ በምትገኘው አድ ኦመር በተባለች መንደር ተወለድኩ። ይህች መንደር በኢትዮጵያና በኤርትራ ነጻነት ትግል ዘመን በተፈጠሩ ጦርነቶች ምክንያት በጣም የታወቀች ናት። በዚያን ወቅት በኢትዮጵያ በአየር ኃይል ቦምብ ተጥሎባት ነበር። እኛ በድንበር አካባቢ እንኖር ነበር። በምስራቅ ሱዳን የራሳችን መሬትና ንብረት ነበረን። ተፈናቃዮች ወይንም ስደተኞች አልነበርንም። ምክንያቱም በምስራቅ ሱዳንና በምዕራብ ኤርትራ የበኒ አሚርን ጉዳይ ከሚመሩ ቤተሰቦች አንዱ ነን። ይህ አካባቢ ከቢልንና ከማርያ ጎሳዎች ጀምሮ እስከ ናይል ምስራቅ ድረስ ይዘረጋል። የምስራቅ ሱዳን ክልሎች የሰማያዊ ናይል፣ የገዳሪፍ፣ የካሳላና የቀይ ባህር ግዛቶችን ያካትታሉ። እነዚህን ክልሎች በዛ ህዝቦች ይኖሩባቸዋል። እኔ የዚህ ሰፊ ታሪካዊ አካባቢ ልጅ ነኝ። ዛሬም ታሪኩን፣ ቅርሶቹንና በተለይ ከኢትዮጵያ ጋር ያለውን ግንኙነት በመከታተል ይሰራለሁ። ከንጉስ ነጃሺ ጋር የነበረው ታሪካዊ ትስስር በጣም ጠንካራ ነበር። እኛም የንጉስ ነጃሺ ታሪካዊ ቅርስ አካል ነን። በዚያን ጊዜ ይህ ክልል በሙሉ ሀበሻ ተብሎ ይጠራ ነበር። በዚያን ዘመን ፍትህና ፍርድ በነጃሺ መንግስት ዘንድ ተገኝቶ ነበር። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውና ከቤተሰቦቻቸው ጋር የተወሰኑ ሰዎችን ወደ ሀበሻ እንዲሰደዱ አደረጉ። በአዱሊስም ወይንም በምጽዋ ወደ በኩል ገብተው ወደ አክሱም ወደ ንጉስ ነጃሺ በአዱሊስ ወይም በምጽዋ ወደ በኩል ገብተው ወደ አክሱም ወደ ንጉስ ነጃሺ ደረሱ። በዚህ ዙሪያ ብዙ የሚነገር ነገር አለ። የታሪክ ምሁራንም በስፋት ጽፈውታል። የዚህ ታላቅ ታሪክ አካል በመሆኔ በጣም እኮራለሁ። በመጀመሪያም እንደገለጽነው ቤተሰባችሁ በዚህ አካባቢ በፖለቲካ፣ በማህበራዊ፣ በኢኮኖሚ ዘርፎች ትልቅ ሚና እንደነበራቸው ተገልጿል። ስለዚህ ቤተሰቡና ስለ ታሪካዊ ሚናቸው በተጨማሪ ቢነግሩን። በአሁኑ ጊዜ ያሉት የበኒ አሚር ጎሳዎች ከቀደሙት በርካታ መንግስታት የተወረሱ ናቸው። እነርሱ ከራሳቸው የእነዚያ ጥንታዊ መንግስታት አይደሉም። በመጀመሪያ የነበረችው የቤጃ መንግስት ነበረች። በዚያ መንግስት ውስጥ ሌብት፣ ቤት አውድና ቤት ሙሳ የሚባሉ ጎሳዎች ይገኙ ነበር። የሂዳሬግ ወይንም ሃይዳሬግ ቋንቋ ይናገሩ ነበር። የዚያች መንግስት ዋና ከተማ ሀገር ትባል ነበረች። ይህች ቦታ ዛሬ በኤርትራ ሰሜን ምዕራብ ጫፍ ይገኛል። እንዲሁም ከሱዳን ደቡብ ምስራቅ ድንበር አጠገብ ያለ አካባቢ ነው። በኋላ ይህንን መንግስት የበሉ ወይንም በለው ህዝቦች ወረሩት። እነዚህ ከየመን የመጡ የአረብ ስር ያላቸው ነበሩ። ከዚያም የመንግስቱ ስም ከየበጃ መንግስት ወደ የበሉ መንግስት ተቀየረ። የበሉ ህዝቦች ቅርሶቻቸው እስከ ዛሬ በምጽዋና በምስራቃዊ ተራሮች አካባቢ ይገኛሉ። እነሱም ታሪካዊና ጥልቅ ጎሳ ናቸው። ከዚያ በኋላ አሚር በኒ አሊ ቢን ሻዲን ተብሎ የሚጠራ ሰው መጣ። ስለ እርሱ የሚነገር ታሪክ በጣም ሰፊ ነው። ጊዜው ስለማይፈቅድ በአጭሩም ጠቅሰዋለሁ። እርሱ እስልምናን ለማስፋፋት እንደ ዳዒ ወደዚህ አካባቢ መጣ። ከበሉ ጎሳ ጋርም ተዋሃደ። በዚያን ወቅት በተፈጠሩ ሁኔታዎች ምክንያት የመንግስቱ ስም ከየበሉ መንግስት ወደ የበኒ አሚር መንግስት ተለወጠ። የበኒ አሚር ማህበረሰብ ከአንድ ዘር የተመሰረተ አይደለም፣ ከፖለቲካዊ አንድነት የተፈጠረ ማህበር ነው። መሰረቱ የሂዳሬ ወይንም ሃይዳሬ ጎሳዎች ናቸው። ከእነርሱ ሌብት፣ መልሃድ፣ ሰንካትና ቤተ አውድ ዋናዎቹ ናቸው። በተጨማሪም የትግሬ ቋንቋ የሚናገሩ ከሰሜናዊ የባህር ዳርቻ አካባቢዎች
ትተው ከዚህ ማህበረሰብ ጋር ተቀላቅለዋል። በአሁኑ ጊዜ በምዕራብ ኤርትራና በምስራቅ ሱዳን የምንኖረው ሁላችንም በኒ አሚር ተብለን እንጠራለን። እኔም የዚህ ማህበረሰብ አባል ነኝ። ጥሩ። አሁን ደግሞ ስለ ቤተሰባችሁ የነበሩ ኃላፊነቶችን ከዚያን ዘመን ገዢዎች ጋር ስለነበራችሁ ግንኙነቶች እናውቅ እንፈልጋለን። በተለይም እርስዎ በንጉሠ ነገሥት ዘመን እንደተወለዱ ገልጸዋል። ስለዚህ በዚያን ዘመን በዚህ አካባቢ የነበረውን የፖለቲካ ሁኔታ በተወሰነ ደረጃ ታውቃላችሁ። በተጨማሪ በልጅነቶና በወጣትነቶ ወደ ኢትዮጵያ እንደመጡ ነግረውኛል። ስለዚያ ግንኙነት፣ ስለ ወቅቱ ፖለቲካና በመጀመሪያ የጠቀሱትን በመንግስትና በግንባሩ መካከል የነበሩ ጦርነት ምክንያቶች ቢያብራሩልን ደስ ይለናል። እሺ፣ እኔ የምመጣበት ማህበረሰብ የእንስሳት እርባታን የሚተዳደር ማህበረሰብ ነው። እንደ ሌሎች ጎሳዎች በእርሻ ላይ የተመሰረተ ህይወት የለንም። እረኞች ሁልጊዜ የእንስሳቶቻቸውን ውሃና ግጦሽ በመከተል ይንቀሳቀሳሉ። ስለዚህ ከሰሜን ወደ ደቡብ፣ ከምስራቅ ወደ ምዕራብ ይንቀሳቀሳሉ። ነገር ግን የበኒ አሚር አካባቢ በምዕራብ ኤርትራ የሚገኝ በጣም ሰፊ ግዛት ነው። ዋና ከተማዋም ቀደም ሲል ኬሮ የተባለች ቦታ ነበረች። በ1950ዎቹ ግን አስተዳደሩ ማዕከሉን ወደ አውርዳት ተዘዋወረ። ዛሬም አውርዳት የበኒ አሚር ዋና ከተማ ተደርጋ ትቆጠራለች። በሰሜን በኩል ደግሞ ከሱዳን ድንበር አጠገብ የምትገኘው ቶከር በሱዳን የመጀመሪያ የግብርና ፕሮጀክት እንደሆነች እንቆጥራታለን። የዚህ ፕሮጀክት የውሃ ምንጭ ከኛ አካባቢ ከከፍተኛው ደጋማ ቦታ የሚመጣው ኩር በረካ የተባለ ወንዝ ነው። ይህ ወንዝ የቶከርን የእርሻ ፕሮጀክት መሰረት አድርጓል። በዚያም ረጅም ጥጥ የሚያመርት የመጀመሪያው የጥጥ ፕሮጀክት ተቋቁሟል። በዚያ የሚመረተው ጥጥ ከፍተኛ ጥራት ያለው ነበር። የዋጋው መመዘኛ በለንደን የገበያ ማዕከል ቢሆንም ዋጋው በቶከር ምርት ላይ ተመስርቶ ይወሰን ነበር። ይህም አካባቢ የበኒ አሚር ታሪካዊ ግዛቶች አንዱ ነው። እዚያ ሌሎች ጎሳዎችም ይኖሩ ነበር። ነገር ግን አካባቢው በአያቶቻችን አንዱ በነበሩት ሼህ አክት ወድ ሙሳ ስር ነበር። እርሳቸው የካናብ አለቃ ነበሩ። በአካባቢያቸው እንደ ንጉሥ ያለ ስልጣን ነበራቸው። በዚህ አካባቢ የሚኖር ማንኛውም ሰው በእርሳቸው ፍቃድ ብቻ መኖር ይችል ነበር። ከዚያም በግብፅ ኬዲቭ ዘመን የእርሻ ፕሮጀክቱ ሲመሰረት ከአባቶቻችን እንደሰማነው በእያንዳንዱ ፌደን አሊያም የመሬት መለኪያ ላይ ሼህ አክት ወድ ሙሳ አንድ የግብፅ ሪያል እንደ የመሬት ኪራይ ይቀበሉ ነበር። በዚህ ዙሪያ ያለው ታሪክ በጣም ሰፊ ነው። ከኛ ጋር ከበጀ ህዝብ የሚመጡ ሌሎች ታላላቅ ጎሳዎች አሉ። ከእነርሱ አንዱ የአርቲካ ጎሳ ነው። ከእነርሱ የስዋኪን ወደብም ታሪካዊ ነዋሪዎች ናቸው። ከበኒ አሚር መሪዎች ጋርም በጋብቻ የተሳሰሩ ጠንካራ ግንኙነቶች አሏቸው። እንዲሁም የሻሪፍ ቤተሰቦች ሃይማኖቱ ሰዎችም በዚሁ አካባቢ ይኖሩ ነበር። የአካባቢው ማህበረሰብ የተቀራረበ ነበር። ስዋኪን ጥንታዊ ወደብ ናት። ከአርቂ ወደብ ቀጥሎ ከሚታወቁት አንዱ ነው። ይህ ወደብ በኦቶማን ቱርኮች በቀይ ባህር አካባቢ በቅዱሳን መሳጅዶቻችን ከፖርቹጋሎች ለመጠበቅ ተጠናክሮ ነበር። ስለዚህ ስዋኪን የሁለቱ ቅዱሳን መሳጅዶች የመከላከያ ጀርባ ነች። የስዋኪን ህዝብ በቁጥር ባይበዙም የከተማዋ ታሪካዊ ባለቤቶች እንደሆኑ ይቆጠራሉ። ከኦቶማን ኸሊፋነት በተለይም ከሱልጣን አብዱልሐሚድ ጋር ጥልቅ ግንኙነት ነበራቸው። ይህ ግንኙነት ከ500 ዓመታት በላይ ያስቆጠረ ነው። በስዋኪን የመጀመሪያው የጉምሩክ ጣቢያና የባህር ወደብ ተቋቁሞ ነበር። ስለዚህ ይህ አካባቢ በታሪካዊና በስልጣኔ ቅርሶች የተሞላ ነው። እንዲሁም ከምስራቅ አፍሪካ ወደ መካ የሚጓዙ ሐጃጆች የሚያልፉበት ዋና መተላለፊያ ነበር። ከምስራቅ አፍሪካ የሚመጡ ሙስሊሞች በሙሉ በዚህ መስመር ይጓዙ ነበር። የሱልጣን አሊ ዲናር ማህመል ተብሎ የሚታወቀው የሐጅ መንገድም በዚህ አካባቢ ያልፍ ነበር። ሐጃጆች በአርባ መንገድ አቋርጠው በአትማራ፣ በበርበራ ከዚያም በስዋኪን በኩል ወደ ሐጀር ሄዱ ነበር። ከነዚህ ጎሳዎች ብዙዎቹ ከሐጅ በኋላ በሱዳን ተቀምጠው ኖረዋል። የበጃ ጎሳዎች ከደቡብ ከኢትዮጵያ ድንበር ጀምሮ እስከ ሰሜን ድረስ ይዘረጋሉ። እነዚህ ድንበራማ አካባቢዎች በታሪክ ኢትዮጵያን ሙስሊሞችና ክርስቲያኖች ወደ ግብፅ የሚጓዙበት መተላለፊያ ነበሩ። ወደ አልአዛር የሚሄዱ የኢትዮጵያ ሙስሊሞችና ወደ እስክንድሪያ የሚጓዙ የኦርቶዶክስ ክርስቲያኖች የሚመሩት በኒ አሚር ነበሩ። ስለዚህ ይህ ግንኙነት በጣም ጥልቅና ታሪካዊ ስሮች ያሉት ነው። ይህም የባቡር የአውሮፕላንና የዘመናዊ መጓጓዣ ዘዴዎች ከመምጣቱ በፊት ነበር። በዚያን ጊዜ በሰሜንና በአባይ ምንጭ መካከል ዋናው አገናኝ የበጀ ህዝቦች ነበሩ። ከኑቢያ ህዝቦች በተለይም ከሐርፋውያን፣ ከሞሐስና ከስኮት ህዝቦች ጋርም ጥልቅ የኢኮኖሚ ግንኙነት ነበርን። እኛ የእንስሳት ሀብት እናመጣ ነበር፣ እነርሱ ደግሞ የቴምርና የእርሻ ምርት ይሰጡን ነበር። በዚህ መልኩ የኢኮኖሚ ልውውጥ ይካሄድ ነበር። ስለዚህ ይህ አካባቢ በጣም ጠንካራና ጥልቅ በሆነ ታሪካዊ ትስስር የተያያዘ ነው። ኢትዮጵያም በፍትሐዊው ንጉሥ ነጃሺ ዘመን የዚህ ክልል ማዕከል ነበረች። ዛሬ አንዳንዶች ነጃሺም ሆነ ሰይዲና ቢላይ የሱዳን ናቸው ቢሉ ችግር የለውም። ዋናው ነገር ይህ ታሪካዊ ቅርስ የጋራ መሆኑ ነው።
ይህ ሁሉ በአባይ ወንዝ አካባቢና በታሪካዊቷ ሀበሻ ግዛት ውስጥ የነበረ ነው። በዚያን ዘመን አረቦች ጥቁር ቀለም ያላቸውን ህዝቦች በአጠቃላይ ሀበሻ በሚል ስም ይጠሯቸው ነበር። እንደ ፕሮፌሰር ጃዕፈር ማርጋኒ፣ አሕመድ ኤልያስ፣ ፕሮፌሰር ሐሰን መኪና ሌሎች ብዙ የታሪክ ምሁራን እንደሚገልጹት ይህ አካባቢ ከሀበሻ ጋር ትልቅ ታሪካዊ ትስስር አለው። እሺ፣ አሁን በጣም ወደ ታሪክ ወሰዱም። ይህ በጣም ጥሩ ነው። የእነዚህን ግንኙነቶች ስር ማን እንደነበርና እነዚህ ህዝቦች ማን እንደሚያስተዳድር እንዲሁም የእነርሱ ግንኙነቶች ምን እንደነበር አውቀናል። አሁን ግን ወደ ንጉሠ ነገሥት ኃይለ ሥላሴ ዘመን እንመለስ። በዚያን ወቅት የኢምፓየሩ የማሻሻያ ሥራዎች፣ መስጂዶችን መገንባት፣ ከሙስሊሞች ጋር የነበረው ግንኙነትና ሌሎችም ጉዳዮች በዚህ አካባቢ የሚያውቁ ሰዎች ይጠቅሳሉ። ስለዚህ ጉዳዮች እውነታውን ቢያብራሩልን። በፍትሐዊው ንጉሥ ነጃሺ ዘመን በኋላ ከሀበሻ ጋር ያለን ግንኙነት ቀጥሏል። ከዚያም የኢትዮጵያ መንግሥት በተለይም የሚኒሊክ ስርወ መንግሥት ተከተለ። ከዚያ በኋላ ንጉሠ ነገሥት ኃይለ ሥላሴ መጡ። በዚያን ዘመን የምዕራባዊ ክልል ገዢ ከቤተሰባችን በተለይም ከቤተሰቤ የሆኑት ሼኽ መሐመድ ኦኩት ሃሩዳ ነበሩ። እርሳቸው የምዕራብ ክልልን ያስተዳድሩ ነበር። በዚያን ጊዜም በንጉሠ ነገሥት ዘመን በፓርላማ ውስጥ ተወካዮች ነበሩ። በዚያን ዘመን ሁለት ምክር ቤቶች ነበሩ። የሴኔት ወይንም የሽማግሌዎች ምክር ቤትና የተወካዮች ምክር ቤት። የሴኔቱ 125 አባላት ነበሩት። የተወካዮች ምክር ቤት ደግሞ 250 አባላት ነበሩት። ከአካባቢያችንም ከባህር ዳርቻ ውጪ ከ3 በላይ ተወካዮች ነበሩ። ከመጀመሪያዎቹ አንዱ ኪላ የተባለው ሰው ሲሆኑ በ1952 የኢትዮጵያ ፓርላማ አባል ነበሩ። ከዚያ በኋላ አላህ ይርሐመው ዑመር ካሊፊ የአካባቢያችን ተወካይ ሆነው በኢትዮጵያ ፓርላማ አገልግለዋል። የሴኔት አባላት ደግሞ በህዝብ ምርጫ ሳይሆን በንጉሥ ነገሥት ይሾም ነበር። በዚህም ረገድ ከአካባቢያችን ተሳትፎ ነበር። ሼኽ ዑመር ከባህር ዳርቻው አፋባት አካባቢ ተወልደው የሴኔት አባል ነበሩ። እንዲሁም አሚን ዑመር ቢን ሼኽ ሐሚድ የተባሉ ሰው ነበሩ። በሱፊያዊ ትውፊትም ታዋቂ መሪዎች ነበሩ። ከእነርሱም አንዱ ሰይዲና ሙስጠፋ ነበሩ። እርሳቸው በኮር በረካ አካባቢ የሚኖሩ በጣም ታላቅ ሰው ነበሩ። ዝናቸው በመላው ኤርትራ ብቻ ሳይሆን ከሰሜን ሱዳንና ከበጃ አካባቢዎች ሰዎችም በካራቫን መጥተው ይጎበኟቸው ነበር። በአፋባት አካባቢ የነበሩት የራልሼክ ቤተሰብም የሰሜናዊ የባህር ዳርቻ የሃይማኖታዊ መሪዎች ነበሩ። ከአካባቢው ጎሳዎች ጋር ጠንካራ ግንኙነት ነበራቸው። በእስልምና ጥሪ በሰዎች እስልምናን እንዲቀበሉ ትልቅ ሚና ተጫውተዋል። በዚህ አካባቢ የነበሩ አንዳንድ ክርስቲያን ጎሳዎች በእነርሱ ጥረት እስልምናን ተቀብለዋል። ከደጋማው የሀበሻ አካባቢ ወደ ቆላው ሳህል በረካ ሻዕብ፣ ሰምሃርና ሌሎች አካባቢዎች ተዘዋውረው ኖሩ። ንጉሠ ነገሥት ኃይለ ሥላሴም ወደ በረካ ሲመጡ ከአካባቢው ሕዝብ ጋር ጥሩ ማህበራዊ ግንኙነት ነበራቸው። በ1956 ዓ.ም በአውርዳት የመጀመሪያውን መስጂድ አስገነቡ። እንደሚነገረው የመስጂዱ ሚዳራ ከቱኒዚያ ተመጥቶ ነበር። መሐንዲሶቹም ከፓኪስታን መጥተው ገንብተውታል። እስከ ዛሬም በአካባቢው ካሉት ውብ መስጂዶች አንዱ ነው። በበጋ ወቅት በውስጡ ቀዝቃዛ፣ በክረምት ደግሞ ሞቃት ስለሚሆን ለሰጋጆች በጣም ምቹ ነው። ዛሬም የአውርዳት ታሪካዊ ቅርሶች አንድ ሆኖ ይቆጠራል። ጦርነቱ ባይከሰት ኖሮ አውርዳት የክልሉ የኢኮኖሚ ዋና ከተማ በሆነች ነበር። ምክንያቱም ለም የእርሻ መሬትና ብዙ የእንስሳት ሀብት ነበራት። ነገር ግን ጦርነቱ እነዚህ ተስፋዎች በሙሉ አጠፋ። ሰዎችም ተሰደው ወደ ሌሎች አካባቢዎች በተለይም ወደ ምስራቅ ሱዳን ተዘዋወሩ። በተለይ የበኒ አሚር ህዝብ በዚያ ለመኖር ብዙ ችግር አልገጠመውም። በበኒ አሚር ስም የሚታወቁና እስልምናን የተከበሩ ብዙ ማህበረሰቦች እስከዛሬ በምስራቅ ሱዳን ይኖራሉ። የሱዳን አካል ነው። እኛም የዚህ የተባረከ ምድር አካል ነን። እንዲሁም በመንግስቱ ኃይለማርያም ዘመን በኮሚኒስት ፓርቲ ውስጥ ተወካዮች ነበሩን። ከእነርሱ አንዱ ደንባይ ቀጢፍ ሲሆን ጄኔራል ነበር። በከረንም አካባቢ ገዢ ሆኖ አገልግለዋል። እኛ በዚህ ሰፊ አካባቢ እስከ 1961 ዓመተ ምህረት አብዮት ድረስ የኢኮኖሚ የማህበራዊ እና የኑሮ ሁኔታችን በጣም ጥሩ ነበር። በዚያን ዘመን የኢትዮጵያ ሙስሊሞች መብት እንዲጠበቅ የእስላማዊ ማህበርም ተመሰረተ። ይህንን ማህበር ማን መሰረተው? የጀበርቲ ማህበረሰብ ታላላቅ ሼኾች በተለይም ሼኽ አብዱልቃድር መስርተውታል። እርስዎ ስለ ንጉሠ ነገሥቱ፣ ስለ ፓርላማው፣ ስለ ተወካዮችና ስለ መብቶች ተናገሩ። እንግዲህ ይህ ሁሉ ያለ ጦርነቱ ለምን ተከሰተ? ይህንን በጥሞና ማየት ያስፈልጋል። በኢትዮጵያ ውስጥ የሙስሊሞች መብት ለማስከበር የተመሰረተው የእስላማዊ ማህበር በተፈጠረበት ወቅት በአረሙ ዓለም አብዮቶች ተነሱ። እነዚህን አብዮቶች በዋናነት ግብጽ ትመራ ነበር። በዚያን ዘመን ግብጽና ኢትዮጵያ በተለይ በውሃ ጉዳይ ውጥረት ውስጥ ነበሩ። የኤርትራ ነፃ አውጪ ግንባር የመጀመሪያ መሰረቱን በግብጽ ተጣለ። ሼኽ መሐመድ አደም ዲስ መሐመድ በዚያን ጊዜ በኢትዮጵያ ኢምፓየር ውስጥ የኤርትራ ፓርላማ አፈ ጉባኤ ነበሩ። ስለዚህ ጉዳይ ሰነዶችና ፎቶዎች አሉ። ይህ የተፈጠረ ታሪክ ነው።
ከዚያ በኋላ ሌሎች ጋር በመሆን የኤርትራን ነፃ አውጪ ግንባር መሰረቱ። በዚያን ዘመን ጀማል አብድል ናስር ብዙ የአፍሪካ ነፃነት እንቅስቃሴዎችን ይደግፍ ነበር። ነገር ግን በዚያ ወቅት የነበሩት የነፃነት ትግሎች ከውጭ ቅኝ ገዢዎች የማላቀቅ ነበሩ፣ ከሀገር ውስጥ ህዝቦች ጋር አልነበሩም። ስለዚህ የእኛ ጉዳይ የፖለቲካ አጠቃቀም ሆነ ብዬ አምናለሁ። ምክንያቱም ቀለማችንም ሆነ መልካችን አንድ ነው። በተለይም ተወካዮች እንደነበሩ መስጂዶችም እንደተገነቡ ገልጸዋል። አንዳንድ ጊዜ በኢትዮጵያ ጎዳና ስሄድ ሰዎች አድራሻ ይጠይቁኛል። መልሱን ሳላውቅ በጣም አዝናለሁ። ምክንያቱም እኔን እንደ እነርሱ ነው እንጂ እንደ እንግዳ አያዩኝም። የኢትዮጵያ ህዝብም እኔን እንደ ውጭ ሰው አይመለከተኝም። ከፊቴ ያለው የፕሮግራሙ አቅራቢ በቀለምና በመልክ መንታዬ ነው። ልዩነት የለንም። በኋላም ቀኝ ገዢዎች በዚህ አካባቢ ብዙ ተጽዕኖ አሳደሩ። ጣሊያን ኤርትራን ለረዥም ዓመታት ገዝታታለች። ቀኝ ገዢዎች ብዙ ጊዜ የአካባቢን ህዝብ ከመጠቀም ይልቅ ከሌላ ቦታ ሰዎችን ያመጡ ነበር። እንዲሁም የካቶሊክ እምነትን ለማስፋፋት በርካታ የካቶሊክ ትምህርት ቤቶችን ከፈቱ። በዚህም የክርስቲያን ማህበረሰብ የትምህርትና የአስተዳደር ደረጃ ከፍ አለ። በዚያን ዘመን ኢትዮጵያ የአረብ ዓለም መካከል ያለች የክርስቲያን ምሽግ ተደርጋ ትታይ ነበር። ስለዚህም ከአረብ ዓለም ተነጥላ ነበር። በእውነተኛ የዜግነት እኩልነትና ፍትህ ቢኖር ኖሮ ብዙ ችግሮች ባልተፈጠሩ ነበር። በዚያን ጊዜ ወደ አንዳንድ ከፍተኛ ኮሌጆች ለመግባት ክርስትና መቀበል ያስፈልጋል የሚል እምነት ነበር። ይህ አካባቢ ከአረቢያ ባህር ገብና ከመካ መዲና ጋር ጠንካራ ትስስር ነበረው። ዘመናዊ ቅኝ ግዛት በዚህ ክልል ጥልቅ መለያየቶችን ፈጠረ። እነዚህ ስርዓቶች በጠንካራ መልኩ ቢቀጥሉ ኖሮ እስልምና በአፍሪካ ቀንድ ይበልጥ ጠንካራ ሊሆን ይችል ነበር ብዬ አምናለሁ። እነዚህም የነፃ አውጪ ግንባር መፈጠር ከተነሳባቸው ዋና ምክንያቶች ናቸው። ዛሬም ተስፋ የነበረው ነፃነት የተጠበቀውን ልማት፣ ትምህርትና ጤና አላመጣም ብዬ አስባለሁ። አሁን የጠቀሷቸውን አንዳንድ ጉዳዮች በተለይም ስለ ግብጽ ተሳትፎና ስለ ኬዲቭ ኢስማኤል እንወያይ። በታሪክ የጉንደትና የጉራ ጦርነቶች እናነባለን። እነዚህ ቦታዎች የት ናቸው እና ቤተሰቦቻችሁ ውስጥ ስለ እነዚህ ጦርነቶች ሲወራ ምን ይሰማቸዋል? ይህንን ለመረዳት ከመጀመሪያው የታሪኩን መሰረት ማየት ያስፈልጋል። የግብጽ ከኪቲቪያ አገዛዝ ወደዚህ የመጣ ወርቅና ሌሎች ሀብቶችን ለመቆጣጠር ነበር። ከዚያም ወደ ቤኒሻንጉል ፋዞ፣ ግሊ፣ ዳርፉር እና ሌሎች አካባቢዎች ተስፋፋ። በኋላም ይህንን ሰፊ አካባቢ ሱዳን ብለው ሰየሙት። ከዚያም በፊት ግን እንደ ዛሬው የሱዳን ስም አልነበረም። የበርጃ፣ የኑቢያ፣ የሜርዌ፣ የሴናር፣ የፉንጅና የሌሎች መንግስታት ነበሩ። በግብጽ አገዛዝ ዘመን አካባቢው ሱዳን ተብሎ ተሰየመ። ከዚያም ስሙ ቀጠለ። ከዚያ በፊት ግን ከኢትዮጵያ ጋር የተሳሰሩ ታላላቅ ስልጣኔዎች መንግስታት ነበሩ። ገበሬዎች እያረሱ እያመረቱ ያሉ ህዝቦች ናቸው። እዚህ ግን በዓላት በጣም በመብዛታቸው ህዝቡ እንዳይሰራ ያደርጉታል። አይሰራም፣ አይለፋም። ሆኖም ይህ ህዝብ ገበሬና አርሶ አደር ህዝብ ነው። እንደምታውቀውም የግብጽ ስልጣኔ፣ የፈርዖኖች ስልጣኔ፣ የኢትዮጵያ ወይንም የሀበሻ ስልጣኔ፣ የሮማውያን ስልጣኔና የፋርስ ስልጣኔ ሁሉ በተመሳሳይ ዘመን የተነሱ ናቸው። እኛም ዛሬ የግብጽን ስልጣኔ እናያለን፣ የሮማንና የፋርስንም እናያለን። እኛ የምንወክለው የኢትዮጵያ ስልጣኔ የታለ? ስለዚህ ወደ አካባቢው ስንመጣ በኢትዮጵያና በግብጽ መካከል በጉንዴትና በጉራ የተደረገው ጦርነት ዛሬ በኤርትራ ውስጥ ቢሆንም በዚያን ጊዜ የኢትዮጵያ ግዛት ነበር። ትክክል ነው? አዎ ትክክል ነው። እሺ፣ አሁን ወደ ሌላ ጉዳይ እንመለስ። ከዚህ ቀደም በልጅነትህ ወደ አዲስ አበባ መጥተህ እንደነበር ጠቅሰህ ነበር። ከቤተሰብ ጋር ለምን መጣችሁ? እዚህ ህይወት እንዴት ነበር? ምን ትዝታዎች አሉ? በእውነቱ በልጅነቴ ወደ ኢትዮጵያ መጣሁ። የመጀመሪያ ጉብኝቴ በ2010 ነበር። 2010? አዎ። እንግዲህ በልጅነት አልመጣህም? አዎ አልመጣሁም። ምክንያቱም እኛ በዚያን ጊዜ የከተማ ህይወትን ፈጽሞ የማንቀበል ማህበረሰብ ነበርን። እኛ እረኞች ማህበረሰብ ነን። ከተማ የስነ ምግባራችንና ባህላችን እንዳታበላሽ እንፈራ ነበር። ከዚህም በላይ አንዳንድ ሰዎች በድንቁርና እንድንቀጥል ስለሚጠቀሙ በእኛና በከተማ ነዋሪዎች መካከል የስነ ልቦና ግድግዳ ፈጥረው ነበር። በተለይ የዓለም ውስጥ እንደምንኖር እንዲሰማን ያደርጉ ነበር። እንደዚህ ስለነበር የራሳችንን ዋና ከተሞች እንኳን አንጎበኝም ነበር። ለምሳሌ ዛሬ ገርዳድ የቤኒ አሚር ዋና ከተማ ናት። ነገር ግን በኒ አሚሮች አይኖሩባትም። በዚያ የሚኖሩት ለበኒ አሚሮች አገልግሎት የሚሰጡ ሰዎች ናቸው። ይህም በዓለም ብዙ ከተሞች የሚታይ ነገር ነው። ብዙ አባቶቻችንና አሁንም በህይወት ያሉ ሰዎች ኢትዮጵያ ፓርላማ አባላት ነበሩ። አንድ የቅርብ ጓደኛዬ የኢትዮጵያ ፓርላማ አባል ነበር። ሁልጊዜ ፓርላማው መጥተህ የኔ መቀመጫ ማየት አለብህ፣ በተለይ የበኒ አሚርን ወንበር ይለኝ ነበር። በዚያን ጊዜ የበኒ አሚር 24 ተወካዮች በፓርላማና 12 ወይንም 13 አባላት በሴኔት ነበራቸው። እርሱም ፓርላማው አልተቀየረም። የኔ ወንበር ቁጥር እንዲህ ነው ይለኝ ነበር። በዚያን ዘመን ሰዎች ወደ ኢትዮጵያ ለሕክምና ለጉብኝት ይመጡ ነበር። የፓርላማ አባላት በንጉሠ ነገሥቱ ዘመን ጥሩ ደሞዝ ይቀበሉ ነበር። ስለዚህ የተሻለ ኑሮ ነበራቸው።
ከቤተሰባችንም አንዳንዶች ከአማራና ከኦሮሞ ሴቶች ጋር ተጋብተዋል። ልጆቻቸውም እስካሁን በአዲስ አበባ ይኖራሉ። ከዚህም በተጨማሪ የምጽዋ ንግድ በጣም ታዋቂ ነበር። ብዙ የበጎ አድራጎት ቤተሰቦችን በመስጂዶች ግንባታና በንግድ ላይ ትልቅ አስተዋጽኦ አድርገዋል። ወደቦች ሁልጊዜ ከተሞችን እድገት ያሳድጋሉ፣ ምክንያቱ የማስመጣትና የመላክ ማዕከል ስለሆኑ የንግድና ኢኮኖሚ በጣም ያበረታታሉ። አንድ ጊዜ በምጽዋ ስንጓዝ ሰዎች ይህ የአጎት ቤተሰብ ንብረት ነው፣ ይህ ደግሞ የኪኪያ ቤተሰብ ነው እያሉ ያሳዩኝ ነበር። እነዚህ በምጽዋ የታወቁ ነጋዴ ቤተሰቦች ነበሩ። አንድ ጊዜም ከሞሎ የመጣ ወንድም እንዲህ አለኝ፣ አባቶቻችን ሁልጊዜ ስለ እናንተ ይነግሩን ነበር። መስጂዶችን የገነቧችሁ፣ የእስልምና ትምህርት ማዕከላትን የደገፋችሁ እናንተ ናችሁ። እናንተ ለኢትዮጵያ ስላደረጋችሁት እናንተም ለኢትዮጵያውያንም ስለ እናንተ ያደረጋችሁትን አያወሩም። ለምን አትጽፉትም? ለምን አትናገሩትም? እንደምታውቀው በዚያን ጊዜ ኤርትራ የኢትዮጵያ አካል ነበረች። እንዲሁም ኤርትራ የሚለው ስም በመሰረቱ የግሪክ ቃል ነው። ከግሪኮች በፊት እኛ በምን ስም እንጠራ ነበር? ይህ ጥያቄ ነው። እኛ ሀበሻ ተብለን እንጠራ ነበር። ምክንያቱ ሰሃቦች ከግሪኮች በፊት ወደዚህ መጥተው ወደ ሀበሻ ሀገር ተሰደድን፣ ወደ የሀበሻ ንጉሥ ሄድን፣ የሀበሻ ንጉሥም አስጠጋም ብለው ጽፏል። ይህ አካባቢ በመሰረቱ የሀበሻ ምድር ነው። በታሪክና በጂኦግራፊ መዝገቦች ውስጥ ሮማውያን፣ ፋርሳውያን እንዲሁም የአረብ ደሴት ህዝቦች ይህንን አካባቢ ሀበሻ ብለው ይጠሩት ነበር። ከእስልምና በፊት የአረብ ደሴት በጎሳዎች የተከፋፈለች ነበረች። ብዙ ችግሮችም ነበሩባት። ሆኖም ድፍረትና ክብር ነበራቸው። ስለዚህም አላህ የመጨረሻውን መልእክት ለነርሱ መረጠ። በዚያ ዘመን ከነበሩት ነገስታት መካከል ፍትህና እምነት በሀበሻ ሀገር ይታዩ ነበር። የነቢዩ መልእክትም ከኢትዮጵያ ስልጣኔ ጋር የሚስማማ ነበር። ስለዚህ ይህ አካባቢ በዚያን ጊዜ ሀበሻ ይባል ነበር። ሰሃቦች ወደ ሀበሻ ተሰደዱ። ቢላል አልሐበሺ፣ ኡሙ አይመን፣ ንጉሥ ነጃሲና ሌሎችም ሁሉ ይህንን ታሪክ ያረጋግጣሉ። እንዲሁም ኑባውያን እነዚህ ክልል ጋር ጥልቅ ታሪካዊ ግንኙነት አላቸው። ይህ ሁሉ በአባይ ወንዝ የተሳሰረ ነው። አንድ ጊዜ የትግራይ ክልል መሪ መጥቶ ኑቢያን መጎብኘት እፈልጋለሁ አለ። እኛም የሐንፋ ዶንጎላና ሙሐዝ ኑባውያን ሰበሰብንለት። ይህም የጋራ ታሪክ እንዳለን ያሳያል። ንጉሥ ኃይለ ሥላሴ በቀድሞ ዘመን አንበሶችን ስለሚወድ ወደ ደንደር ብሔራዊ ፓርክ ይመጣ ነበር። እዚያም እስከ 3 ወር ቆይቶ ነበር። ወደ ፓሪስ፣ አሜሪካ ወይንም ብሪታንያ ከመሄድ ይልቅ ወደዚህ ይመጣ ነበር። ስለዚህ በሱዳንና በኢትዮጵያ መካከል ያለውንም የቀድሞ ትስስር እንደገና ለማጠናከር በሁለቱም ህዝቦች መካከል የግንዛቤ ስርዓት መሰራት አለበት። እሺ፣ አሁን ስለ 2010 ጉብኝትህ እንነጋገር። የዚያ ጉብኝት ምክንያት ምን ነበር? ምንስ አየህ? በ2010 ወደ ኡምራ እየሄድኩ ነበር። በአዲስ አበባ 15 ቀናትን ቆየሁ። በቦሌ አካባቢ ከሰይዳ አይሻ መስጂድ አጠገብ ከአንድ የቅርብ ጓደኛዬ ጋር ነበርኩ። በዚያ ጊዜ ከዚህ ሀገር ጋር ያለን ታሪካዊ ትስስር በጥልቅ ተሰማኝ። ይህን ግንኙነት ማጣት የለብንም ብዬ ተረዳሁ። በመስጂድም ውስጥ ሰዎችን አገኘሁ። ከየት ናችሁ ብዬ ጠየቅኳቸው። እንግዶችም ከምጽዋ ነን፣ ከቃህተራ ነን፣ ከገንዳ ነን አሉኝ። ከግሪክ ስያሜ ኤርትራውያን የሚባሉት በብዛት በመስጂድ ውስጥ አየሁ። ከፖለቲካ ግጭቶች በሰዎች መካከል ጥርጣሬና አለመተማመን ይፈጥራሉ። እኔ ግን ድምፃቸውን አሰሙ። እናንተም የዚህ ሀገር ሰዎች ናችሁ ብዬ ነበር የምላቸው። ከዚያም ስለ ጣሊያን ቅኝ ግዛት ተናገረ። ጣሊያኖች በኤርትራ 4 ትምህርት ቤቶች ብቻ ከፈቱ። እነዚህም በካቶሊክ ቤተ ክርስቲያን ቁጥጥር ስር ነበሩ። ከዚያ በኋላ እንግሊዞች መጥተው 110 ትምህርት ቤቶችን ከፈቱ። ይህም ሙስሊሞችን ትምህርት የማግኘት እድል እንዲኖራቸው አደረገ። ሃይማኖታዊ ትምህርትን በስፋት ነበር። ከዚያም በኋላ በንጉሥ ኃይለ ሥላሴ ዘመን የእስልምና ትምህርት ቤቶች ተከፈቱ። በዚያን ጊዜ ፈንቃል የሚባል የባህል ትዕይንት ይካሄድ ነበር። የአካባቢ ህዝቦች ባህላቸውን፣ ምርታቸውን፣ ቋንቋቸውን፣ ልማዳቸውን ያቀርቡ ነበር። ንጉሡም የእያንዳንዱን ድንኳን በተራ ይጎበኝ ነበር። ሁሉም ባህላቸውን በራሳቸው ቋንቋ እንዲያቀርቡ ይፈቅድ ነበር። በአማርኛ ብቻ እንዲያቀርቡ አያስገድዳቸውም ነበር። እስካሁን ድረስ ማንም በትክክል ያልመለሰልኝ ጥያቄ አለ። በንጉሥ ኃይለ ሥላሴና በኤርትራ ነጻነት እንቅስቃሴ መካከል የተፈጠረው ግጭት ትክክለኛው ምክንያት ምን ነበር? እነርሱም ምን ምክንያት ተነሱ? እኔ በዚህ በፊት እንዳልኩህ ያ ግንባር በአረብ ብሔርተኝነትና በግብፅ አጀንዳ ተጽዕኖ ስር ነበር። አዎ፣ የኤርትራ ነጻነት ግንባር በግብፅ ተመሰረተ። በዚያን ጊዜ የሱዳን ህዝብ በማህበራዊ ግንኙነት፣ በዘመድነትና በጎሳ ትስስር ምክንያት ለኤርትራ አብዮት ድጋፍ ያደርግ ነበር። ነገር ግን የሱዳን መንግስት ከአብዮቱ ጋር አልተባበረም።
ከንጉሥ ኃይለ ሥላሴ ጎን ነበር። ንጉሡ ይህንን አብዮት ሲመለከቱ በዚህ አካባቢ ተቃራኒ እንቅስቃሴ እንዲኖር ፈለጉ። በዚህም የቢጃ ኮንግረስ በዶክተር ጣሃ በዲን መሪነት ተቋቋመ። ዶክተር ጣሃ በአዲስ የንጉሥ ኃይለ ሥላሴ የግል ሐኪም ነበሩ። እርሱም የቢጃ ኮንግረስን በመመስረት በኤርትራ ነጻነት ግንባር ተቃራኒ ድምፅ እንዲኖር ፈለጉ። ይሁን እንጂ የቢጃ ኮንግረስ የትጥቅ እንቅስቃሴ አልነበረም። የሕዝብ መብትን የሚጠይቅ ፖለቲካዊ ድርጅት ነበር። በ1958 እና በ1958 ምርጫዎች 12 ያህል የፓርላማ መቀመጫዎችን አሸንፏል። ከዛ በኋላ ግን አባሎቹ ወደ ሌሎች ባህላዊ ፓርቲዎች ተቀላቀሉ። ስለዚህ በኢትዮጵያና መሪዎቿ ዘንድ ይህንን ጉዳይ ለማቋቋም ፍላጎት ነበር። ነገር ግን የነበሩት አቅሞች ውስን ነበሩ። በሌላ በኩል ግብፅ፣ ሶሪያ፣ ኢራቅና ሌሎች የአረብ አገሮች በሐሳብ በትምህርትና በገንዘብ በስፋት ይደግፉት ነበር። በኋላም የኤርትራ ነጻነት ግንባር ወደ ተለያዩ ቡድኖች ተከፈለ። ከእነርሱ መካከል የሻዕቢያ ኃይሎች፣ የአህመድ ናስር ቡድን እና የኦስማን ሳሊህ ሳቢ ቡድን ነበሩ። የገንዘብ ድጋፉ በአብዛኛው ከባህረ ሰላጤ አገሮች ይመጣ ነበር። ነገር ግን የአስተሳሰብና የአይዲዮሎጂ ተጽዕኖ ግብፅና ከሶሪያ ይመጣ ነበር። ሶሪያውያንም በዚህ ጉዳይ ትልቅ ሚና ነበራቸው። እንደሚገርመው አረቦች ከኢትዮጵያ ጋር በተቃራኒ ቢቆሙ በእስልምና ከመጀመሪያ ዘመን የነቢዩን ተከታዮች የተከበረችው ኢትዮጵያ ነበረች። እሺ፣ አሁን ወደ ሌላ ጉዳይ እንሂድ። እንደምታውቀው በእኛና በኢትዮጵያ መካከል ያለው ትልቁ ትስስር የአባይ ወንዝ ነው። ብዙ ጊዜ የአባይ ነገስታት ብለህ ትጠራዋለህ። ይህ ስም በጣም ወድጄዋለሁ። ይህንን ትርጉም በትንሹ ብታብራራለን? በመጀመሪያ በዚህ ስም ስለጠራችሁት እንኳን ደስ አላችሁ። በእርግጥ ከምንጩ እስከ መድረሻው ያሉ የአባይ ስልጣኔዎች በሙሉ የአባይ ነገስታት ናቸው። የአባይ ስልጣኔዎችን ስንመለከት ከኢትዮጵያ ይጀምራሉ። ከዚያ የሴናር ሰላማዊ ስልጣኔ፣ የሱባ መንግስት፣ የአልዋ መንግስት፣ የምርዌይ መንግስት፣ የናፓታ መንግስትና የሌሎች የኑቢያ መንግስታት በዚህ የወንዙ መስመር ላይ ተገንብተዋል። እነዚህ መንግስታት ለረጅም ዘመን ከባድ ግጭት ሳይፈጠር አብረው ኖረዋል። ችግሮች የጀመሩት ዘመናዊ መንግስት ሲፈጠሩና የድንበር መስመሮች ሲሰንበሩ ነው። አሁን ወደ ውሃው እንመለስ። አላህ ኢትዮጵያን በብዙ ዝናብ፣ በብዙ ውሃና በለምለም ተፈጥሮ ባርኳታል። ሱዳንን ደግሞ በሰፊ የእርሻ መሬት ባርኳታል። በሱዳን ያለው ትልቁ የግብርና እድገት በተለይ በሰማያዊ አባይ ላይ የተመሰረተ ነው። ከደቡብ ጀምረን የመስኖ የዝናብ እርሻዎች አሉ። የሮስ ሬስ ግድብ አለ። የአልጀዚራ የእርሻ ፕሮጀክት አለ። ከዚያም በኋላ በተለያዩ ግዛቶች ብዙ ንዑስ ፕሮጀክቶች አሉ። ከዚያ በኋላ የሞርጎይ ግድብ ተገነባ። ይህም በጣም ትልቅ ፕሮጀክት ሲሆን ብዙ ኤሌክትሪክ እና ሌሎች ጥቅሞችን ያመነጨ። በዚያን ወቅት አንዳንዶች በተለይ ከግብፅ የሚመጡ ወገኖች ፕሮጀክቱን ለማስቆም ሞክረው ነበር። ነገር ግን የሱዳን መሪዎች ፕሮጀክቱን ለማጠናቀቅ ቆርጠው ተንቀሳቅሰዋል። ይህ ወንዝ ህዝቦቻችንን አስተሳስሯል። ውሃ ባለበት ቦታ ሰውም ይኖራል። ኢትዮጵያ ከ50 ሚሊዮን ወደ 89ና አሁን ወደ 150 ሚሊዮን የሚጠጋ ህዝብ አላት ይባላል። ስለዚህ የኢትዮጵያ ህዝብ በዚህ የአባይ ሸለቆ ውስጥ የሥራ ኃይል መሆን አለበት። የግብርና ባለሙያዎችና የምርመራ ባለሙያዎች በአካባቢ መሰራት አለባቸው። ከሌሎች የአፍሪካ ሀገሮች ሰዎች መጥተው በዚህ አካባቢ ቢሰሩና ቢኖሩ ይጠቅማል። ስለዚህ ይህ መተላለፊያ የጥርጣሬና የጦርነት መንገድ ሳይሆን የበረከት የጥቅምና የልማት መንገድ መሆን አለበት። የአሁኑ መሪዎች ከግጭት ይልቅ ወደ ልማት መዞር አለባቸው። ከአባይ በተጨማሪም ከኢትዮጵያ የሚፈስ ሌላ ወንዝም አለ። እርሱም ራህድ ወንዝ ይባላል። ከአትባራ በፊት ራህድ አለ። በዚህ ወንዝ ላይ የራህድ የግብርና ፕሮጀክት ተቋቁሟል። በኋላ የፋኦ የግብርና ፕሮጀክት ተመሰረተ። ይህም የምስራቅ አልጀዚራን የሚያጠጣ አስፈላጊ ፕሮጀክት ነው። ከዚያ ወደ ምስራቅ ስንሄድ አትባራ ወንዝ አለ። በኢትዮጵያ ተከዜ ተብሎ ይጠራል። በሱዳን ደግሞ አትባራ ተብሎ ይታወቃል። ከስቲት ወንዝ ጋር ይገናኛል። በዚያም የአትባራ ስቲት ግድብ ተገንብቷል። ይህ ግድብ ኤሌክትሪክ ያመነጫል። በምስራቅ ሱዳን ያሉ ሰፊ የእርሻ መሬቶችንም ለልማት ታስቦ የተገነባ ነው። በተጨማሪም ከኢትዮጵያ የሚፈስ ሌላ ወንዝ አለ። እሱም ጋሽ ወንዝ ነው። በትግረኛ ሌላ ስም ቢኖረውም በሱዳን ጋሽ ተብሎ ይታወቃል። በዚህ ወንዝ ላይም ታላቅ የግብርና ፕሮጀክት አለ። በ1950ዎቹና በ1970ዎቹ መካከል የጋሽ የእርሻ ፕሮጀክት በጣም ታዋቂ ነበር። የመስኖ ቦዮች የቆፈሩት ሰዎች ከደቡብ ግብፅ መጥተው በእጃቸው ነበር። ያኔ ማሽን አልነበረ። እነዚህ ቦዮች ሙሉ የጋሽ ፕሮጀክት ተጠጡ ነበር። በዚህ አካባቢ ታላቅ የእርሻ እንቅስቃሴ ነበር። እኛ እረኞች ስለነበረን ብዙ ተጠቃሚ አልነበረንም። ነገር ግን ከሰሜን ሱዳንና ከሌሎች አካባቢዎች የመጡ ገበሬዎች በጣም ተጠቃሚ ነበሩ። ከዚያ በተጨማሪ ኮር ባራካ የሚባል ወንዝ አለ። በዚያ የጥጥ እርሻ ፕሮጀክት ነበር። የጥጥ ዋጋው በለንደን የገበያ ማዕከል ይወሰን ነበር።
በዚያን ጊዜ በጣም የላቀ የመገናኛ ስርዓት ነበራቸው። ምስሎቹና ሰነዶቹን በኋላ ላሳይ እችላለሁ። እነዚህ ሁሉ ውሃ ከኢትዮጵያ ደጋማ አካባቢ ይወርዳሉ፣ ከዚያ ወደ ቀይ ባህር ይፈሳሉ። እነዚህን የውሃ ሀብቶች በአግባቡ ብንጠቀምባቸው ከዘይት አምራች ሀገሮች የበለጠ ሀብታም ልንሆን እንችላለን። እኔ የማምነው የሚቀጥለው ታላቅ ጦርነት ስለ ውሃ፣ ስለ ረሃብና ስለ ምግብ እንጂ ስለ ዘይት አይሆንም። ዛሬ ብዙ ሰዎች ወደ ኤሌክትሪክ መኪና እየተሸጋገሩ ነው። የዘይት ዘመን ቀስ በቀስ እየተቀየረ ነው። ስለዚህ ያሉን የውሃ ሀብቶች፣ ለም መሬቶችና ተፈጥሯዊ ሀብቶች በአግባቡ ብንጠቀም ዛሬ በምንኖረው ድህነት፣ ጦርነት፣ ረሃብ ውስጥ መሆን አይገባንም። ይህ በመሪዎቻችንና በቅኝ ግዛት ታሪክ የተወለደ መከፋፈል ነው። ለእኛ የምንመኘው እነዚህን የውሃ ስሮች ግብርናን ብቻ ሳይሆን የሰዎችን ልብ እንዲያገናኙ ነው። ጥላቻን፣ ጥርጣሬና ለመተማመንን እንዲያጠቡ የአፍሪካ ከንድም በመጨረሻዎቹ ዘመናት በዓለም ላይ ከሚበለጽጉ ክልሎች አንዱ እንዲሆን ነው። ምዕራባውያን ቢመቱ እንኳን እንቀበላቸዋለን። እነርሱ በቴክኖሎጂያቸው፣ እኛ ደግሞ በመሬታችንና በግብርናችን እንተባበራለን። እርስዎ እነዚህን ወንዞች ሲያስታውሱ የህዝቦቻችንን የቀድሞ ትስስር እንደገና እንዲመለስ እየጠሩ ይመስላሉ። በተጨማሪም ከምዕራብ አፍሪካ የመጡ ህዝቦች በዚህ አካባቢ መኖርና መስራታቸውን ጠቅሰዋል። ይህ እንዴት ተፈጠረ? ወደዚህ ክልል የሚመጡ ፍልሰቶች በዋናነት ሁለት አይነት ናቸው። የመጀመሪያው ከምዕራብ አፍሪካ የሚመጡ ሙስሊም ሀጃጆች ናቸው። እነርሱ ከናይጄሪያ፣ ከኒጀር፣ ከማሊ፣ ከቻድ፣ ከሌሎች የምዕራብ አፍሪካ ሀገሮች ይመጣሉ። ከናይጄሪያ፣ ከኒጀር፣ ከማሊ፣ ከቻድ እና ከሌሎች ሙስሊም የምዕራብ አፍሪካ ሀገሮች። እነዚህ ሰዎች ሀጅ ለማድረግ በመንገዳቸው ይመጣሉ። ነገር ግን አብዛኞቹ ድሆች ስለሆኑ መጀመሪያ በሱዳን ይሰራሉ። የጉዞዎቻቸውን ያሰባስባሉ፣ ከዚያም ሀጅ ይሄዳሉ። ከዓመታት በኋላ ከእርሱ መካከል ብዙዎቹ በዚያው ሀገር ይቀመጣሉ፣ የአካባቢ ማህበረሰብ አካልም ይሆናሉ። ለምሳሌ በአልጀዚራ ክልል ካናቢ የሚባሉ መኖሪያዎች አሉ። እነዚህ በእርሻ ፕሮጀክቶች የሚሰሩ ሰራተኞች የሚኖሩባቸው መንደሮች ናቸው። ወይም ከ40–50 ዓመታት በኋላ ልጆቻቸው ትምህርት ቤት ገብተዋል፣ ከማህበረሰቡ ጋር ተቀላቅለዋል። ዛሬም ራሳቸውን የሱዳን ማህበረሰብ አካል እንደሆነ ያሉ። ስለዚህም የራሳቸውን መብት ይጠይቃሉ። እነርሱ ቋንቋቸውንና ባህላቸውን ጠብቀው ይኖራሉ? አዎ፣ በአብዛኛው ባህላቸውንና ቋንቋቸውን ይጠብቃሉ። ከዚህም በላይ አንዳንድ አገሮችና ኤምባሲዎች የምስጋና ድምፃቸውን ለማስጠበቅ ይመጣሉ። ስለዚህ ኢትዮጵያ በጣም ቅርብ ሆና ሳለች በሱዳን ላይ ያላት ባህላዊና ኢኮኖሚያዊ ተጽዕኖ አነስተኛ ነው። ይህ ትልቅ ጎረቤት እንዳልተጠቀምንበት እመለከታለሁ። ሁለተኛ የፍልሰት ምዕራፍ በመህዲ አብዮት ጊዜ ነው። አንዳንድ የታሪክ ጸሐፊዎች እንደሚሉት አብደላህ በሻሪና አባቱ ወደ መካ እየሄዱ ነበር። በመንገድ ላይ ግን ኢማም መህዲን አገኙት። ከዚያም ይህ ነው መህዲ ብለው ተከተሉት። ከዚያም የመህዲ መንግስት ተመሰረተ። አብደላህ አልታይሺም ከምዕራብ አፍሪካ መጥቶ የመንግስቱ መሪ ሆነ። ስለዚህ ሱዳናውያን ከምዕራብ አፍሪካ የሚመጡ ሰዎችን በቀላሉ ይቀበላሉ፣ ምክንያቱም በታሪካቸው ውስጥ ያ ግንኙነት ስላለ። የመህዲ መንግስት ብዙ የአካባቢው ኃይሎችን አሸንፎ እስከ ትግራይ ድረስ ደርሶ ንጉሥ ዮሐንስን በጦርነት ገድሎታል። እንደሚነገረው ራሱንም ወስደውት ነበር አይደል? አዎ፣ እንደዚያ ይነገራል። ስለዚህ በታሪክ የተፈጠረው ይህ ግንኙነት ዛሬም የህዝቦችን አመለካከት ተጽዕኖ ያሳድራል። ሶስተኛው የፍልሰት ምዕራፍ በኢኮኖሚ ምክንያት የሚከሰት ነው። ድህነትና የሥራ ፍለጋ ብዙ ምክንያት ሰዎችን ወደ ሱዳን እንዲመጡ ያደርጓል። ከእነርሱ መጀመሪያ እንደ ሰራተኞች ይመጣሉ፣ በኋላ ግን በሀገሪቱ ይቀመጣሉ። ከዛ በኋላ የፖለቲካ ፓርቲዎች ለምርጫ ድምፅ ሲወዳደሩ እነዚህን ሰዎች ዜግነት ይሰጧቸዋል። አንዱ ፓርቲ ከአረብ ሀገሮች የመጡትን ያስመዘግባል፣ ሌላው ደግሞ ከምዕራብ አፍሪካ የመጡትን ያስመዘግባል። በመጨረሻም የሱዳን ዜጎች ይሆናሉ። ነገር ግን ቋንቋቸውን፣ ባህላቸውንና መልካቸውን ይጠብቃሉ። አሁን ደግሞ በጦርነቱ ምክንያት አዲስ የፍልሰት ማዕበል ተፈጥሯል። ብዙ ሰዎች ወደ ምስራቅ ሱዳንና ወደ ኢትዮጵያ ድንበር አካባቢ ተሰደዋል። ምስራቅ ሱዳን ሰፊ ቦታ ቢሆንም የህዝብ ብዛቱ ዝቅተኛ ነው። ቤጃዎች፣ በኒ አሚር፣ ሀደንደዋ፣ ቢሻሪን፣ አማር እና ሀላንጋ ጎሳዎች በአጠቃላይ 3 ሚሊዮን የሚያህሉ ብቻ ናቸው። ይህም ከአውሮፓ ህብረት የሚበልጥ ስፋት ባለው መሬት ላይ ነው። በዚህ ሁኔታ ኢትዮጵያና ሱዳን ግንኙነታቸውን እንዴት ሊያጠናክሩ ይችላሉ? ይህ ቀላል ስራ አይደለም፣ ትልቅ ጥረትን ይፈልጋል። በተለይ በምስራቅ ሱዳንና በኢትዮጵያ መካከል ህዝቦችን ስለ የጋራ ጥቅማቸው የሚያስተምር ዘመቻ ያስፈልጋል። እኛ ራሳችንም የሰው ኃይል እንፈልጋለን። ከየት እናመጣለን? ከጅቡቲ፣ ከሶማሊያ፣ ከኢትዮጵያና ከአካባቢው ሌሎች ሀገሮች ነው።
ስለዚህ የአካባቢው ህዝቦች በጋራ ሊሰሩ ይገባል። እነርሱ የዚህ ክልል ባለቤቶች ናቸው። አሁን በሱዳን ያለው ጦርነት ከዳርፉር በላይ ያሉ ጎሳዎችንም ወደ ኤርትራና ወደ ኢትዮጵያ ድንበር አካባቢ ተንቀሳቅሷል። ይህም ከቀጠለ በጊዜ ሂደት የህዝብና ስብጥር ሊቀየር ይችላል። ይህን ጉዳይ በትኩረት ማየት ያስፈልጋል። የሚወርዱት የውሃ ሀብቶች ሁሉ ከኢትዮጵያ ስለሆነ ይህ አካባቢ በውሃ በማዕድንና በለም መሬት እጅግ የበለጸገ ነው። ነገር ግን የህዝብ ብዛቱ ዝቅተኛ ነው። ስለዚህ እኛ እንድናበረታታና ወደፊት የህዝብ መተካት እንዳይፈጠር ከኢትዮጵያ፣ ከኤርትራ፣ ከጅቡቲና ከአካባቢው አገሮች ጋር ግንኙነታችንን ማጠናከር ይገባናል። እንግዲህ ወደ መጨረሻችን እየደረስን ነው። እርስዎ በ2010 ዓ.ም ኢትዮጵያን ጎብኝተው ነበር። አሁን ደግሞ እንደገና መጥተዋል። በሁለቱ ጉብኝቶች መካከል ያዩት ትልቁ ልዩነት ምንድን ነው? በተጨማሪም አሁን በኢትዮጵያ ብሔራዊ ምክክር እየተካሄደ ነው። ከውጭም የመጡ ኢትዮጵያውያን እየተሳተፉበት ነው። ይህንን ከኤርትራና ከሱዳን ሁኔታ ጋር በማያያዝ እንዴት ያዩታል? በ2020 ወደ ኢትዮጵያ ስመጣ ጦርነቱ ሊጀምር ጥቂት ጊዜ ብቻ ቀርቶ ነበር። እኔ በመስከረም 27 ከኢትዮጵያ ወጣሁ። ከዚያ በኋላ ጦርነቱ ጀመረ። በዚያን ጊዜ የትግራይ ክልል በልማት፣ በመሰረተ ልማት፣ በሆቴሎችና በውገቱ በዓለም ከሚታወቁ ከተሞች አንዱ ነበር። በሰሜን ኢትዮጵያ የሚኖሩ ሰዎች የተሻለ ኑሮ ነበራቸው። በቤታቸው ፊት 3 ወይም 4 መኪናዎች ይቆሙ ነበር። በ30 ዓመታት ውስጥ የገነቡት ልማት ግን በአንድ ዓመት ጦርነት ብዙ ወድሟል። አሁን በ2026 እንደገና ስንመጣ ፈጽሞ የተለየች አገር አየሁ። ዘመናዊ ሕንፃዎች፣ ሆቴሎች፣ ሰፊ መንገዶች፣ መኪናዎች፣ ብዙ ተስፋ አየሁ። የሚገርመኝ ነገር እነዚህን የሚጠቀሙት በአብዛኛው ኢትዮጵያውያን መሆናቸው ነው። የኤሌክትሪክስ መኪና የሚነዱ ኢትዮጵያውያን ናቸው። በትልልቅ ሆቴሎች የሚያርፉትም እነርሱ ናቸው። ለ2 ወራት ያክል እዚህ ቆይቼ ብዙ የውጭ ሰዎችን አላየሁም። የማየው ከአንዳንድ ቱሪስቶች በስተቀር ሌላ ያስደነቀኝ ነገር የደህንነት ሁኔታ ነው። ብዙ ሰዎች ኢትዮጵያን ደህንነት የሌላት ሀገር ብለው ይገልጻሉ። እኔ ግን ያየሁት ከዛ በተቃራኒ ነው። ብዙ ቦታዎች በሮች ሁሉ ከመስታወት የተሰሩ ነበሩ። እንዲህ ያለ ሁኔታ የሚያሳዩ ሰዎች በደህንነት እንደሚኖሩ ነው። ብዙ ሌሎች ሀገሮች ከዚህ የባሰ የወንጀል ሁኔታ አይቻለሁ። ነገር ግን ሰዎች ስለ ኢትዮጵያ የሚናገሩት ከእውነቱ የተለየ ነው። እኔ ያየሁት ሌላ ነገር ደግሞ የኢትዮጵያ ሕዝብ የሃይማኖት ባህሉን እንዲህ እንደጠበቀ ነው። ኢትዮጵያን ስለሚመለከት ብዙ ጊዜ የተሳሳተ ምስል ይቀርባል። እኔ ግን እዚህ መጥቼ ያየሁት የተለየ ነው። በተለይ ሙስሊሞች ያላቸው ነጻነትና የሃይማኖት እንቅስቃሴ ያስደንቆኛል። መስጂዶች፣ የቁርአን የትምህርት የዳዕዋ ስራዎች በግልጽ ሁኔታ ይታያሉ። ከ4 ዓመት ጀምሮ እስከ 20 ዓመት ያሉ ልጆች በጠዋት ላይ በቁርአን ክበቦች ሲማሩ ይቻሉ። ይህን ያህል የተደራጀ የቁርአን ትምህርት ከመካና ከመዲና ውጪ በብዙ ቦታዎች አላየሁም። ይህ ማለት ግን እኔ አንድን ወገን እደግፋለሁ ማለት አይደለም። ኢትዮጵያን በሁሉም ህዝቦቿን እወዳለሁ። ሙስሊሞቿን፣ ክርስቲያኖቿንና ሁሉንም ማህበረሰቦቿን አከብራለሁ። እኔ ያየሁት ይህ ህዝብ ጥልቅ የሃይማኖት ስሜት ያለው ህዝብ መሆኑን ነው። ሰዎች በራሳቸው እምነት መንገድ ይጓዛሉ። የልባቸውን የሚያውቀው አምላክ ብቻ ነው። በተጨማሪም በኢትዮጵያ የምርጫ ሂደት አይተናል። ምንም እንኳን ፈተናዎች ቢኖሩ በአጠቃላይ ሰላማዊ የምርጫ ሂደት አይተናል። በየመንገዱ የተዘጋጁ ድንኳኖች ሰዎች ሲሳተፉና የፖለቲካ እንቅስቃሴም አይተናል። በዚህ የአዲስ የሥራ ዘመን የኢትዮጵያ ህዝብ ከጦርነት ከመከፋፈልና ከመተማመን እጦት ወጥቶ ወደ አዲስ የሰላምና የመግባባት ዘመን እንዲሄድ ተስፋ አድርጋለሁ። በቅርቡም ስለ ኢትዮጵያ ብሔራዊ ምክክር ሰምተናል። ከተለያዩ አካባቢዎች የመጡ በሺዎች የሚቆጠሩ ተወካዮች በዚህ ሂደት እንዲሳተፉ ተደርጓል። ይህ ምክክር የኢትዮጵያን ሰላምና ህዝቧን ፍላጎት እንዲያሳካ እመኛለሁ። እንዲሁም ይህ ምክክር የአካባቢውን አገሮች ጭምር ሊያካትት ይገባል። ምክንያቱም ኢትዮጵያ ብቻዋን የምትኖር ሀገር አይደለችም፣ ከጎረቤቶቿ ጋር የተገናኘች ናት። እንደገለጹት እነዚህ ህዝቦች በታሪክ፣ በባህል፣ በውሃና በኢኮኖሚ በጣም የተሳሰሩ ናቸው። እንግዲህ ይህንን የጋራ ታሪክ እንዴት ወደፊት ግንኙነት ማምጣት እንችላለን? በእርግጥም የአካባቢያችን ችግሮች ከኛ ፈቃድ ውጪ የመጡ ናቸው። ነገር ግን እኛ እንደ ህዝብ አንድ ነን። የሚያገናኘን ብዙ ነገር አለ። ያለ ውጭ ጣልቃ ገብነት፣ ያለ ውጭ ኃይሎች ተጽዕኖ የዚህ አካባቢ ህዝቦች በጋራ ተነስተው የጋራ ችግራቸውን መፍታት ይችላሉ። እኔ ይህንን ያለንበትን ሁኔታ እንደ ጊዜያዊ የበጋ ደመና እመለከተዋለሁ። አንድ ቀን የሚያልፍ ችግር ነው። በኢትዮጵያ በሄድኩበት ቦታ ሁሉ ሰዎች ስለ ሱዳን ያላቸው ስሜት አስደንቆኛል። በመስጂድም ሆነ በመንገድ ላይ ሰዎች ይቀበሉኛል፣ ያዝናሉ። የሱዳን ህዝብ ይህ አይገባውም ይላሉ። በረመዳን ወር በየመስጂዶች ውስጥ ሰዎች ስለ ሱዳን ሰላም እንዲመጣ ሲያለቅሱና ዱዓ ሲያደርጉ ሰምቻለሁ። ይህ የሚያሳየው በህዝቦቻችን መካከል ያለው ጥልቅ ግንኙነት ነው። ከዚህ በፊት የሱዳንና የኢትዮጵያ ህዝቦች በባህልና በሙዚቃም ተቀራርቦ ነበር። እንደ አብዛኞቹ የሱዳን ታላላቅ ዘፋኞች የሚያሳዩት የናይል የጋራ ታሪክ ነው።
እጅግ አመሰግናለሁ። ይህ ውይይት በጣም አስደሳች ነበር። ሰፋ ያለ ጊዜ ብንወስድም አላስተዋልነው። በመጨረሻ ለተመልካቾቻችን የመጨረሻ መልእክት ቢኖርዎት እድሉን ሰጥዎታለሁ። እኔም በዚህ ቻናል ላይ በመገኘቴ በጣም ደስተኛ ነኝ። የአባይ ንጉሶች ቻናል የሚሰራው ስራ የአካባቢውን ታሪክና ጉዳዮችን ለማሳየት ጠቃሚ ነው። በመጨረሻ የእነዚህን አገሮች መሪዎች ህዝቦቻቸውን ጥቅም እንዲያስቀድሙ ጠይቃለሁ። በኢትዮጵያ፣ በሱዳን፣ በጅቡቲና በሶማሊያ መካከል ያለውን ኃይል በአንድነት ማስተባበር ያስፈልጋል። ድንበራችንን እርስ በርስ መዝጋት ሳይሆን ለጥቅምና ለትብብር መክፈት አለብን። እዚህ ያለን ውሃ፣ መሬት፣ ሰው ኃይልና የተፈጥሮ ሀብት በትክክል ከተጠቀምንበት የዓለም ቀዳሚ አካባቢ መሆን እንችላለን። በመጨረሻ ብለው ነገር አለ። እነዚህ ሀገሮች ያላቸውን እድል ማየት አለባቸው። ችግሮቻችንን በመተው ያለንን ሀብት ለልማት ማዋል አለብን። እዚህ ያለን ውሃ ብዛት፣ የእርሻ መሬት፣ የተፈጥሮ ሀብትና የሰው ኃይል በትክክል ከተጠቀምንበት ከዓለም በጣም የበለጸገ ክልል ልንሆን እንችላለን። የውጭ ኃይሎች እድላችንን እንዳያሳጡን እኛ ራሳችንን በመከባበርና በመተባበር መንገድ መሄድ አለብን። ኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲና ሶማሊያ እንደ አንድ ክልል ተቀራርበው ቢሰሩ ትልቅ ለውጥ ማምጣት ይችላሉ። እናመሰግናለን። በዚህ ውይይት ውስጥ ብዙ ታሪካዊ፣ ማህበራዊ የወደፊት ሀሳቦችን አካፍሎናል። በመጨረሻ ግን አንድ ዜና ሰምተናል። ኢትዮጵያ ለአንዳንድ አገሮች የቪዛ ስርዓት ለማስገባት እያሰበች ነው የሚል መረጃ በማህበራዊ ሚዲያ እየተሰራጨ ነው። በዚህ ውስጥ ሱዳን እንድትካተት ተስፋ እናደርጋለን። ምክንያቱም የሱዳንና ኢትዮጵያ ግንኙነት የተለየ ታሪካዊ መሰረት አለው። እኔም ይህ እንዲሆን እመኛለሁ። ሱዳን ከኢትዮጵያ ጋር ያላት ግንኙነት ልዩ ነው። ሁለቱ ህዝቦች በታሪክ፣ በውሃ፣ በባህልና በማህበራዊ ግንኙነት ተሳስረዋል። የምንፈልገው ህዝብ ግንኙነት መጠናከር ነው፣ መለያየትን አይደለም። በዚህ አጋጣሚ በካሜራ ጀርባ ላሉ ባልደረቦቻችን፣ በቻናላችን አመራሮች፣ በተለይም ለዚህ ውይይት ጊዜያቸውን ለሰጡን እንግዳችን ከፍተኛ ምስጋና እናቀርባለን። እንዲሁም ውድ ተመልካቾቻችን ይህንን ውይይት ስለተከታተላችሁን በድጋሚ እጅግ አድርገን እናመሰግናለን። የቀጣይ ዝግጅቶቻችን ቻናላችንን ይከተሉ፣ ሀሳቦቻችንም ያካፍሉን። ከእንግዳችን ጋር በቀጣይ ጊዜ ሌላ ውይይት እንደምናደርግ ባለሙሉ ተስፋ ነን። እንግዳው አመሰግናለሁ። ይህንን እድል ስለሰጣችሁኝ ደስተኛ ነኝ። ለቻናሉ ስኬትና እድገትን እመኛለሁ። ኡስታዝ አመሰግናለሁ። እስከሚቀጥለው ጊዜ ድረስ ሰላም ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።